በዚህ ምድር ብዙ በሽታዎች አሉ። በጣም ብዙ ቁጥራቸው ተነግሮ ምንም ተብሎ የማያልቅ በጣም ብዙ አይነት በሽታዎች አሉ። ስለዚህ ከነዚህ ውስጥ የተወሰነው በሽታ እናያለን። ሰው የሚባል በሽታ አለ ማለት ነው። ሰው የሚባል በሽታ ሰው የሚፈጥረው ሰዎች የሚፈጥሩት አይነት በሽታ አለ። ያ ማለት እንደ በሽታ ሆኖ በሐኪም ቤት የሚታከም ሰው በዚህ እንደዚህ አይነት ቦታ ላይ የሚታከም በሽታ አለ ማለት ነው። ስለዚህ ይሄን እና የመሳሰሉ ቪዲዮዎች እንዲደርሷችሁ ይህንን ቤት ላይክ በማድረግ ሰብስክራይብ በማድረግ ለሌሎች ደግሞ እንዲደርስ ሼር በማድረግ ከኔ ጋር እንድትሆኑ በታላቅ ትህትና እንደገና ጋብዛችኋለሁ ማለት ነው። በባለትዳሮች መካከል የሚፈጠር አደገኛ የሆነ በሽታ አለ። ያ ማለት እነዚህ ሁለቱንም ምንጫቸውን ኢርሊ መተንበይ መቻል አለባችሁ ማለት ነው። ኢርሊ መተንበይ መቻል፣ ኢርሊ ፕሬዲክት የማድረግ አቅማችሁን ከፍ የምታደርጉ ከሆነ ከነዚህ አይነት በሽታ በቃ መዳን ብቻ ሳይሆን አይናካችሁ፣ ሊነካችሁ አይችልም። በቃ እነዚህ በሽታው ምንድን ናቸው? እስቲ ሁለት ናቸው። ሁለቱም በሁለት በር ነው የሚገቡት። ሁለቱም በሮች በ100% በነዚህ ካፐርስ ፈቃደኝነት ላይ የተመሰረተና አቅም ላይ የተመሰረተ ነው ማለት ነው። እነዚህ ሁለቱ በሽታዎች የሚመጡት ማለት እነዚህ በጣም አደገኛ የሆኑ በጣም ክፉ የሆኑ ብዙ ነገር የማበላሸት አቅም ያላቸው ብዙ ነገር የማውደም የማክሰም እንዳይሄድ ማድረግ አቅም ያለባቸው ነገሮች ናቸውና እነዚህ ሁለቱም አይነት በሽታዎች አሁን እናየዋለን። ሲናያቸው ይህን ቪዲዮ በሚደርሳችሁ ታይም ላይ ራሳችሁን ኢቫሉዌት አድርጉ፣ ህይወታችሁን ኢቫሉዌት አድርጉ። ማለት ሌላ አንተ እያየ ከሆነ እያየሽ ከሆንሽ እና እንጂ እያየሽ ከሆን አንተም እያየ ከሆንክ ማናችሁም ሌላ ላይ አፖይንት ከማድረግ ይልቅ ራሳችሁ ወጭ አድርጉ። ስለዚህ እኔ እንዲህ አይነት ውስጥ ነበርኩ አለው ወይ እውነትም እኔ ይነካከኛል ወይ የሚለው እነዚህ ነገሮች ማየት በጣም ጥሩ ነው። ስለዚህ ራሳችንን ቀድመን ጤናማ ካደረግን ሌሎች ጤናማ ወደሆኑ ወደ እኛ ህይወት ማምጣት ቀላል ነው የሚሆነው። አንድ እኛ ኖርማል ሆነን ከተገኘን አንተ ኖርማል አንድ ሰው ኖርማል ሆኖ ከተገኘ አትሊስት ኖርማል የሆነ ሰው ነው ወደዛ ኢንቫይት የሚደረግ ወይም ሊመጣ የሚችለው። ጤናማ ወዳልሆነ ሰው ለምሳሌ ወደ ማይረብሽ ሰው የሚረብሽ ሰው ለማምጣት ያፍራል ማለት ነው። ወደ ማይዋሽ ሰው ወሬ ወደ ማያበዛ ሰው ሊመጣ የሚችለውም ሰው ወሬ የሚወደው ሀሜት የሚወደው ነገር የሚወድ ሰው ሊመጣ አይፈልግም። ቢመጣም ተቆጥቦ ነው ለማሄድ የሚፈልገው። በሱ ሳርክል ውስጥ አያገኘው፣ በሱ ኢንቫይሮንመንት ውስጥ ስለማያገኘው ማለት። ስለዚህ ኢንቫይሮንመንታችሁ ክሊር ለማድረግ ጤናማ ለማድረግ ከነዚህ ከሁለቱ በሽታ ራሳችሁን መጠበቅ፣ ቤታችሁን መጠበቅ፣ ፐርሶናሊ የእናንተን ህይወት ከዚህ መጠበቅ ከቻላችሁ ይሄ ሀሳባችሁን ማሳደግና ጤናማ የሆነ ትዳር ለእናንተ ብቻ ሳይሆን ለጓደኞቻችሁ እንዲኖሩ ምክንያት መሆን ትችላላችሁ ማለት። እነዚህ ሁለቱ በጣም የሚገርም ማንም ብዙ ሰው አያውቁም። ማንም ደግሞ አሁን ስቲል ለመገመቱ እንኳን የማትችሉት ነገር ነው የሚነግራችሁ ማለት። አንደኛ በሚስት በኩል የሚመጣ ነው። በሚስት በኩል የሚመጣ አንደኛ የየግል ጓደኛ የሚባለው በሚስት በኩል የሚመጣ ባልን የሚጠላ የሚስት ጓደኛ የሚሆን ሰው አንዱ በሽታ ነው ማለት ነው። ባልን የሚጠላ ለሚስት ጓደኛ የሚሆን ለባል ግን ጤናማ ይመስል በኖርማል ከቨር ፔጅ ላይ መጽሐፉ ሌላ ሆኖ ከላይ ፔጁ ግን የተለየ የሆነ ፔጅ ውስጥ ሆኖ የሚስት ጓደኛ የሚሆን የሚስት ምስጢረኛ ለመሆን ሚሻ ለሚስት የተለያዩ ነገሮችን በምስጢር ለማቅረብም ለማስተካከልም የሚጣደፍ የሚደክም የሚታተር ሰው የባሏን ግን የማይወድ የልጆቿን አባት የሚጠላ እሱ አንደኛው በሽታ ነው ማለት ነው። ባልዮ አቆም እሱ ጋር ኖርማል ለማምሰል የሚሞክር የግል የሆነ ህብረት ወንድም ይሁን ሴት የሚስት ጓደኛ ለመሆን ከባል ለይቶ ጓደኛዋ ለመሆን ጓደኛሽ ሊሆን የሚፈልግ ሴትም ትሆን ወንድ ከሱ በተለያየ አይነት ከሱ ሴክሬት በሆነ መንገድ ጓደኝነት ለማስረት የሚፈልግ ለማውራት የሚፈልግ በስልክ ይሁን በህይወት ይሁን በየትኛውም አይነት ነገር ውስጥ ከልጆችሽ አባቶም ከትዳር አጋርሽ በተለያየ መንገድ ሊቀርብሽ የሚፈልግ እሱ አንደኛ በሽታ ነው ማለት ነው። አደገኛ የሆነ በሽታ ማለት ነው። ስለዚህ ይሄ በሽታ እያደገ ሲሄድ ሌላ ነገር ይወልዳል።
የሚወልዳቸው ነገሮች ለማውራትም ለማስተካከልም ለሕክምና የማይሆኑ በጣም ብዙ ነገሮችን ሊወልዳቸው ስለሚችል ስለዚህ የየግል ጓደኛ ማፍራት እነዚህ በሚስት በኩል የሚመጡ ባልን ግን የሚጥሉ ሚስትን ግን የነሱ የማድረግ በነሱ ካራክተር ውስጥ በነሱ ማንነት ውስጥ በነሱ አይዴንቲቲ ውስጥ የማትከል እዛ ውስጥ የማሳደግ ራሷን በሌላ ዓለም ውስጥ ራሷን የምትችል ሰው አድርጎ ለማስራት ፋይናንሻሊ ሊሆን ይችላል ፐርሶናል ግንኙነቶች ሊሆን ይችላል በፕራይቬሲ በሆኑ ኬዞች ሊሆን ይችላል እነዚህ ነገሮች ከዚህ ከባሉ ነጥሎ እሷ ጋር በመቅረብ እሷን በእነሱ ማይቀፍ ውስጥ ሊያደርጉ የሚፈልጉ ሰዎች አንደኛው በትዳር ውስጥ በሽታ ናቸው ማለት ነው ስለዚህ በሽታ ናቸው ሁለተኛ ደግሞ ወደ ሁለተኛው ሲነድ አንድ ላይ ደግሞ ጠቅለል እናደርገዋለን ሁለተኛ ላይ ሲነድ የባል በባል በኩል የሚመጡ ደግሞ ሚስትን የሚጠሉ የሱ ጓደኛ መሆን ፈልጉ የልጆቹን እናት የትዳር አጋሩን ሁሉ ነገር አብሮ የሚተካፈሉን አብሮ የሚያሳለው ሁሉንም ነገር አብሮ የሚያደርጉት ያንን በሙሉ ለማስቶ በሚያስችል ማንነት ወደ ባል የሚመጡ ብዙ ነገሮች አሉ እነዚህ ሌላኛው ሁለተኛ ዙር በሽታ ናቸው ማለት እነዚህ በሽታዎች ሐሳብ አይደሉም ነገር አይደሉም ማይታዩ አይደሉም ሳይንስ ላይ ምናምን እንትን ለወረቀት ላይ ምናምን የምታገኙት የሆነ እንትን አይደሉ ሰው ናቸው እነዚህ አደገኛ የሆኑ በሽታዎች ናቸው ማለት ነው ስለዚህ ከሚስቶቻችሁ ተለይተው እናንተን አድሬስ ለማድረግ የሚፈልጉ እውቀታቸውን ሐሳባቸውን ነገራቸውን ሼር ለማድረግ የሚፈልጉ ሚስቶቻችሁን ግን የሚጣሉ ከሆኑ እነዚህ another kind of በሽታ ማለት ነው ሌላኛው አይነት በሽታ ናቸው ይሄ አደገኛ የሆነ በሽታ ማለት ነው የልጆቹን እናት የሚጠላ ከሆነ እናንተን የሚወድ አይመስላችሁ የልጆቿን አባት የሚጠላ ከሆነ እሷን የሚወድ አይመስል የሆነ ማንነት ውስጥ ለማትከል ነው የሚፈልገው እና ሰው የሌለውን አይሰጥም እና ሰላም የሌለው ሰው ሰላም አይሰራም ሰላም የማይጋጭ ሰው ሰዎች እንዲጋጩ አይጋብዝም ሁሌ አላማው እቅዱ ኑሮ ግጭት የሆነ ሰው ይሄ እንደነ ላይፍ ውስጥ የሌላ ሰው ወይም እንደነ ላይፍ ውስጥ ያለ ሰው ደግሞ ይሄንን ነው የሚሰራው ስለዚህ እነዚህ ሰዎች ያደረጉ ያሉት ፐርሶናሊ በግል እናንተ ጋር የሚመጡ ከሆነ ኢማኑኝ ወይም እነሱ የሚያደርጉት ነው ወይም የዚህ ነገር ሰለባ ሆኖ ብዙ ነገር የተበላሸባቸው ናቸው ማለት ነው ብዙ ቤት ላይ የየግል የፋይናንስ አቅምን አንዱ ከሌላው ለአንደኛው ከሌላኛው ደብቆ የሚያሳድጉ ሰዎች አሉ አንድ አይታወቁም ከውጭ ሲታይ የቤታቸው ከቨር ፔጅ ሌላ ነው የስማቸው ከቨር ፔጅ የተዳራቸው ከቨር ፔጅ ሌላ ነው ግን በየግላቸው የሆነ ለምሳሌ ከፋይናንስ ቢጀምሩ እና ከአንዳንድ ነገሮች ቢጀምሩ ሌላ የሆነ ህይወት ሌላ መጽሐፍ አላቸው የየግል መጽሐፍ አንዱ ማያውቀው ሌላ ማያውቀው እነዚህ መጽሐፎች እነዚህ በሽታዎች እነዚህ ችግሮች የሚመጡት የየግል ጓደኛ ማፍራት ማለት ነው ስለዚህ እነዚህ የየግል ጓደኞችን ማጥፋት ነው የሚያስፈልገው አይደለም የልጆችን አባት የሚጠላ ከሆነ የልጆችን እናት የሚጠላ ከሆነ እነዚህ በሽታ ናቸው because አንድ ሰው ኢንቨስት የሚያደርገው አቅሙን አንዳንዱ 100% በሉ አንዳንዱ ሚኒመም በሉ የፈለጋችሁትን ፐርሰንት ስጡ ያንን ሁሉ ኢንቨስት የሚያደርገው ፉቸር ለልጆቹ ነው አንድ ሰው የሚሰራው ለልጆቹ ነው የሚኖረው ለልጆቹ ነው ኖሮ ያለውን የሰራውን የደከመው ያንን ሁሉ ቲቶ መሄደው ለልጆቹ ነው ልጆቹ ነገ ደካማ የሚለምኑ መንገድ ላይ ወደቁ ዋጋ የሌላቸው ያልተማሩ በኮሙኒቲ ውስጥ የተጣሉ እንደሆኑ የሚፈልግ አባትም እናትም የሚኖሩ አይመስለኝም ስለዚህ የየግል ጓደኛ ፐርሶናሊ ማፍራት ሲጀምሩ እነዚህ በሽታዎችን ቀስ በቀስ እያሳደጋችሁት ነው ማለት እነዚህ በሽታዎችን ከህይወታችሁ ውስጥ ፐርሶናል ላይፋችሁ ውስጥ ሪሞቭ ማድረግ ነው መጥረግ ነው በብልጭ ጠቡት በባረከና ነው በሚጸዳ ሁሉ ክሊር አውት አርገን ወሽ አርጉ በቃ በደንብ አርጋችሁ ወሽ አርጋችሁ ከህይወታችሁ ዘውት በቃ ሪሙቭ አርጉ ቀስ በቀስ አውጡት አስከብታችሁትም ከሆነ ስለዚህ የሚስት ጓደኛ ባል የማያውቀው የባል ጓደኛ ሚስት የማታውቀው እነዚህ ጓደኞች ሌላ ፊውቸር ስላላቸው ጅምር ላይ የሚያምሩ የሚመስል ፍጻሜያቸው የማያምር ከጀርባቸው ተደበቀ ሌላ ማንነት ስላላቸው እነዚህ ካሁን ሞመንት ጀምራችሁ ተዋቸው ለጓደኞቻችሁ ቪዲዮ ሼር አድርጉላቸው ሰላማችሁ ብዙ ወዳችኋለሁ መልካም ጊዜ